ኢትዮጵያ በአሁኑ ወቅት የቤት ፍላጎትን ለማሟላትና የከተሞችን ገጽታ ለማዘመን በርካታ ግዙፍ የቤት ልማት ፕሮጀክቶችንና አዳዲስ የፖሊሲ ማሻሻያዎችን በመተግበር ላይ ይገኛል። የመንግስት ዋነኛ ትኩረት የቤት አቅርቦት እጥረትን ማቃለልና የግሉን ዘርፍ ማሳተፍ ነው። ባለፉት 16 እና 17 ዓመታት 160 ሺህ ገደማ የሚሆኑ የጋራ መኖሪያ ቤቶችን ብቻ መገንባት መቻሉ ይነገራል። በአሁኑ ወቅት ባለፉት 5 ዓመታት ግን 1.2 ሚሊዮን ቤቶች መገንባታቸውን የዘርፉ ኃላፊዎች ይገልጻሉ። ላለፉት 16-17 ዓመታት 160 ሺህ ገደማ ቤቶችን ነው በእነኛ የጋራ መኖሪያ ቤቶች ተብለው በተለምዶ ኮንዶሚኒየም ተብለው ይገነቡ የነበረ ቤት መስራት የተቻለው። ዛሬ ግን ላለፉት 5 ዓመታት ብቻ 1.2 ሚሊዮን ቤቶች ገደማ በተለያዩ አማራጮች ለመስራት ጥረት ተደርጓል። በተለይ የዜግነት አገልግሎት፣ የክረምት በጎ ፍቃድ፣ የሶሻል ኮርፖሬት ሪስፖንሲቢሊቲ በሚል የፕራይቬት ሴክተሩን በማቀናጀት ሞቢላይዝ በማድረግ በተለያዩ ደረጃ ቤቶችን ለመስራት ጥረት ተደርጓል። ከነበርንበት አኳያ ብዙ ርቀት መተናል ብለን ማለት እንችላለን። አንዱና መሰረታዊው ለውጥ ያደረግነው ከቤት ልማት አንፃር የቤት ልማት ተደራሽነት በማን ለማን የሚለው በደንብ ዲፋይንድ ሆኖ ነው ወደ ስራ የተገባው። ያ ማለት ቤት ሁሉም ዜጎች እንደ መጠለያ እንደ መኖሪያ እንደሚያስፈልጋቸው ግልጽ ነው። ግን ደግሞ ምን ገለገልበት የሁኔታ በምንድን ነው የሚሆነው? በባለቤትነት ብቻ ነው ቤት እየቀረበ መቆየት ያለበት ነው ወይስ በአማራጭ በተመጣጣኝ የኪራይ አማራጭ ነው መቅረብ ያለበት የሚለው ይሄ በአጠቃላይ በዓለም አቀፍ ደረጃም ባሉ እሳቤዎችም አሁንም እየመጣ ያለው እሳቤም ቤት ሰርቪስ ነው ያው አገልግሎት ነው። አገልግሎት እስከሆነ ድረስ ዜጎች በተመጣጣነው ዋጋ በኪራይ አማራጭም በኦነርሺፕም እንደ ገበያቸው መጠን ሊያገኙ የሚችሉበት ሁኔታን የማመቻቸት ድርሻ የመንግስት ኃላፊነት እንዳለበት በግልጽ አስቀምጠን ያንን እንዴት እንመለስ የሚለው ነገር አንዱ ጥሩ ባካፕ ለዚህ ለ5 ዓመቱ ያገዘን። ያው እንደሚታወቀው ከ5 ዓመቱ በፊት የ10 ዓመት አጠቃላይ ሀገራችን የልማት እቅድ ተዘጋጅቷል። ከዛ ውስጥ አንዱም በቤት ልማት ፕሮግራም ወይም በቤት ልማት ስር ምንድነው ያለው ጋፕ የሚለው በጥናት የተለየ ስለሆነ ባለፉት 5 ዓመታት ደግሞ ምንድነው መዝጋት ያለብን የሚለውን ስናይ አንደኛ አማራጮችን ማስፋት መቻል አለብን። በተለያዩ የኢትዮጵያ ክፍሎች የተገነቡት ቤቶች በዜግነት አገልግሎት፣ በበጎ ፍቃድ፣ በማህበራዊ ተሳትፎና በተለያዩ አማራጮች መገንባታቸውን ባለሙያዎች ያመላክታሉ። ይህም በዜጎች ምስጋና እንደተቸራቸው ይገለጻል። 73 ዓመት እስከሚሞላኝ ቤት የለኝም። አንዴ በጥገኛ አንዴ በኪራይ መከራያን እየበላሁ እግዚአብሔርን እየጠየቁ እያለቀስን ነበር የምንኖረው። አሁን እግዚአብሔርም ተለያየኝ፣ መንግስትም ተላይ ደረሰልኝ። ተመሬት ተላይም እግዚአብሔር አይቶን ነው የምለው በእኔ አስተሳሰብ እና የሰፈሩንም የቀበሌ ወጣቶችንም አውሎ ያግባልኝ። እግዚአብሔርም ደረሰልን፣ መንግስትም ደረሰልን። ይህን የመሰለ ቤት እሱንም አውሎ ያግባው፣ ባለሀብቱንም መንግስትንም አውሎ ያግባልኝ። ሁሉንም ነው የማመሰግነው ከእግዚአብሔር ጋራ ማለት ነው። ያላችሁትን አመራሩን ተላይ እስተታች ሁሉንም አመሰግናለሁ። በፊትም መንግስት ነው የሰጠኝ። እየሰራሁ ነበር ልጆቼ ያሳደግኩት። አረጀሁ፣ ደከምኩ። አሁን ቀበሌ ሄጄ ድህነቴ ያቃል ቀበሌ ሄጄ አለቀስኩ። ይሰራልሻል ተባልኩ፣ ተሰራልኝ፣ መጣሁ፣ ገባሁ። ቤት በጣም ችግር ነው። በአሁን ጊዜ ደግሞ ባለንበት ደረጃ ላይ አሁን እንኳን ቤት ፈርሶ ሌላ ነገር አይታሰብም እና ያን ነገር ደግሞ ይሄን ማግኘታችን በጣም ደስ ብሎናል። ኳሊቲ የጠበቀ ቤት ነው። ሌላ ቦታ ኮንዶሚኒየም በጉልበት ስራም ከዚህ በፊት ሰርተን አይተናል። አሁን አቅማችን ሳይደክም በፊት ማለት ነው ሰርተን አይተናል። ኮንዶሚኒየም እንደዚህ አይነት ለየት ያለ ቤት አግኝተና አናውቀውም፣ አይተንም አናውቀውም።
በብሎኬት ነው የሚገጠመው። ይሄ ሶሌተው አርማታ ነው። ሁሉ ነገር ጥሩ ነገር ነው። በጣም ምርጥ ናቸው። ያው በፊት የነበርንበት ቤት ያው አሮጌ ያው የቆየ ቤቶች ነበሩ የምንኖርበት ቤት። አሁን ግን ያው ለልማት ስንነሳ አዲስ ቤቶች ላይ እንድንኖር ቅርጹም ይዘቱም የተሻለ ቤት ነው። ስለዚህ በጣም ነው የምናመሰግነው። ቤት ባይኖረኝ ምን ልሆን እንደምችል አላውቅም። ልጆች አሉ፣ 4 ልጆች አሉኝና 6 ቤተሰብ ነን እኛ። በዛ ሰዓት መስራት የምችልበት አቅም ላይ አልነበርኩም። ስለዚህ ይሄ እድል በጣም ስለተሰጠኝ አመሰግናለሁ። ምክንያቱም ባይኖረኝ ካልሰራው ጎዳና ነው ልወድቅ የምችለውና ይሄ እድል በጣም ስለተሰጠኝ እውነት ከቤት ወደ ቤት ነው የመጣሁት። ምንም ማማረረው ነገር የለኝም። ምክንያቱም ቤት የፈረሰ ወደ ቤቴ ነው የገባሁትና ስለዚህ እድል በጣም ነው የማመሰግነው። ኢትዮጵያ ላይ ብዙ ቤት የለም፣ ምክንያቱም አብዛኛው ሰው ተከራይ ነው። ግን ምንድነው እንደ መንግስት ተደራሽ ቢሆን ብለን የምናስበው ምንድነው እንደዚህ አይነት ቤቶች ተሰርተው ለህዝቡ በተለያየ እንትን ቢሰጡ ያው በኪራይም ቢሆን በግዢም ቢሆን መንግስት እንደዚህ የልማት ቤቶችን እየሰራ አሁን እየተሰሩ እንደሆነ እናውቃለን። በእርግጥ ለልማት ተነሺዎች የተለያዩ ቤቶች እየተሰሩ እንደሆነ እናውቃለንና ግን አሁንም ደግሞ በተሻለ ህዝቡን ተደራሽ ለማድረግ እንደነዚህ አይነት ስራዎች ቢቀጥሉ ብዬ አስባለሁ። በከተሞች የመኖሪያ ቤት ችግርን ለመፍታት ለመጀመሪያ ጊዜ የቤቶች ፖሊሲን በማጽደቅና በመተግበር እየተሰራ እንደሚገኝ ተጠቁሟል። ጥናቶች እንደሚያሳዩት ዋናው ክፍተት የቤት እጥረት ብቻ ሳይሆን የመግዣ አቅም ማጣት እንደሆነ ይነሳል። ብዙ ዜጎች በቂ የፋይናንስ አቅም ባለመፍጠራቸው የመኖሪያ ቤት ባለቤት መሆን ተስኗቸው እንደቆዩም ጥናቶች ያመላክታሉ። ብዙ የህግ ማሻሻያዎች የተወሰዱበትና በጣም ስር ነቀል ለውጥ ከቤት ልማት አንጻር የነበረው ችግር እንዲፈታ መሰረታዊ እርምጃ የተወሰደበት አመታት ናቸው ብለን ነው የምንወስደው ይሄን 5 ይር። ምክንያቱም የህግ ማዕቀፍ ችግር ነበረበት። ገበያውን መቆጣጠር እስካልቻለን ድረስ አሁንም ከፍተኛ የሆነ ዜጎችን ለከፍተኛ ወጪ እና ኪራይ የሚዳረግበት ሁኔታ ነው ያለው። ይሄን ሬጉሌት የሚያደርግ አዋጅ መውጣቱ በጣም ትልቅ ሰክሰስ ነው። ከዛ ባሻገር የዚህ የሪል ስቴት ልማት እና ግብይትም አዋጅ የወጣበት አመት ነው። ይሄ መውጣቱ በራሱ አንደኛ የአቅርቦት ሰንሰለቱ የሚጨምርበት ቤት አልሚው የሚበረታታበት የህግ ማዕቀፍ የተዘጋጀበትና ኦቨርኦል የሃውሲንግ ላንድስኬፑ የተመቸ እንዲሆን የሚያደርግ ሁኔታ ነው ያለው። ቢሾፍቱ ከተማ ላይ ባደረግነው ቅኝት ዜጎችን ተጠቃሚ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተመልክተናል። ኢትዮጵያ ወይ ደግሞ እንደ ሀገራችን ከለውጥ በኋላ ያለውን ፖሊሲ ምንድነው ሃውሲንግ ላይ ከአንዱ መንግስት ይዞ የሚንቀሳቀሰው ፖሊሲ ውስጥ ሃውሲንግ ነው ማለት ነው። ወይ ደግሞ የቤቶች ልማት በደንብ እየተሰራበት መሆኑን ገልጿለሁ። ከዚህ አኳያ ሃውሲንግ ማለት ያው አንደኛ ዜጎች ምቹ ቦታ ለመፍጠር ወይም መኖሪያ ለመፍጠርና እንደዛውም ለከተማ ውበት ሲባል ከተማውን ላይፍ ስታንዳርዱን ለነዋሪዎች ምቹ እንዲሆን ተደርጎ የሚሰራ ስራ ነው። ከለውጥ በኋላም ደግሞ ብዙ ቤቶች ብዙ እነኚህ 3P የሚባሉ ጋር ፕራይቬት ፐብሊክ ፓርትነርሺፕ የሚባለውን ከነሱ ጋር በመስራት እንደዛውም ደግሞ በመንግስት ባጀት በመስራት ይገኛል። መንግስት በተለያየ አቅጣጫ ይሄድበታል። እሱ አንዱ በማህበር ማደራጀት ነው። በማህበር አደራጅተን መሬት
ቤት መስሪያ ቦታ መስጠት ነው። ሌላው የመንግስትን ቤት መገንባት ነው። የቁጠባ ቤቶችን እየገነባን ለሚመለከተው አካል ለህብረተሰቡ አሳልፈን መስጠት ነው እንደ መንግስት ቤት የሚተዳደረው። ሌላው ከዚህ በፊት በመንግስት የተሰሩ ቤቶች መንግስት የሚያስተዳድራቸው ቤቶች ህጋዊ በሆነ መንገድ እንዲተዳደሩ ኢንቨንት እያደረግን ያለ አግባብ የተያዙ ቤቶች ካሉ እርምጃ እየወሰድን እሱን ለህብረተሰቡ አሳልፈን ለሚመለከተው አካል በመስጠት ነው ችግሩ እየፈታን ያለ ነው። መሬት እንደሚታወቀው ያው አላቂ ሀብት ነው። ስለሆነም ከዚህ ሀብት ላይ ደግሞ ዜጎች መጠቀም መቻል ይኖርባቸዋል። ይሄ በደንብ ለህብረት ስራ ማህበራት ለሚደራጁት በመካከለኛ ዝቅተኛ ግን ቤት መስራት የሚያስችል ገቢ ያላቸው ሚኒመም ትሬሾልዱን ሊቆጥቡ ለሚችሉ ዜጎች በሊዝ መነሻ ዋጋ ነው፣ በምደባ ነው መሬት የሚቀርብላቸው። ስለሆነም ባለፉት 5 ዓመታት ወደ 351 ሺህ ቤቶች በህብረት ስራ ማህበራት ቀርበዋል። ያ ማለት መንግስት መሬት አቅርቦ ዜጎች ደግሞ የራሳቸውን ፋይናንስ አሰባስበው በጋራ ሆነው ሰርተው ለራሳቸው የመኖሪያ አማራጭ የሰሩበት ሁኔታ እንዳለ እናያለን። ስለዚህ ይሄ በጣም ሰክሰስፉል ነው ብለን ነው የምንገመግመው። የተለያዩ ኮንዶሚኒየሞችና ሎው ኮስት ቤቶች ሰርተን ለነዋሪያችን አስረክበናል። በዛ ተጨማሪ ዘንድሮ ደግሞ ከተማችን ከቱሪስት መዳረሻ አኳያም ከኤርፖርት ኢንተርናሽናል ቢሾፍቱ ኤርፖርት ጋርም ተያይዞ በርካታ ቤቶች ተሰርተዋል ማለት ነው። እነዚህ ቤቶች ከፐብሊክ ፕራይቬት ጋር ከመንግስት ከፌዴራል መንግስት ጋር እንደዛውም ከሪጂናል መንግስት ጋር የተሰራ ቢያንስ ወደ 4000 የሚሆኑ ቤቶች ተገንብቶ አልቆ ለከተማ ነዋሪ ተሰጥቶታል። ይሄ በቂ ነው ማለት አንችልም፣ ግን ጅማሬው ጥሩ ነው። እንደ ፖሊሲውም ደግሞ ታቅዶበት እየተሰራ ያለው መሆኑን ለመግለጽ ፈልጋለሁ። የመኖሪያ ቤት እጦት በርካታ ዜጎች ከፍተኛ የኪራይ ዋጋ ጫና ላይ እንዲወድቁ እንዳደረገ ይነገራል። መንግስት አከራዮች ያለምንም ህጋዊ መነሻ የቤት ኪራይ ዋጋ እንዳይጨምሩ ገደብና ክትትል እያደረገም ይገኛል። ባለፉት 5 ዓመታት ያለው ፍላጎትና አቅርቦት በጣም የተለያየ ነው፣ የተመጣጠነ አይደለም። የተመጣጠነ አለመሆኑ የኪራይ ዋጋውም ሃይሊ ኢንፍሌትድ እንዲሆን አድርጓል። በጣም የተጋነነ ነው አሁን የኛ ሀገር የቤት ኪራይ ሁኔታ። ህግም ሳይወጣ መዘግየቱ ልምምዱን መልካም አላደረገውም። ቤት ኦነርሺፑም ቤቴን እንዴት አከራያለሁ፣ በገበያ ዋጋ ነው ማከራየው የሚለውንና ግን ተገቢ ባልሆነ መንገድ በተለያዩ ዋጋን መወሰን በማይገባቸው አካላት እየተወሰነ የሄደበት አግባብ ኦቨርኦል የዚህ የቤት ልማት ዘርፍ ስራው የግብይት ስርዓቱ መልክ እንዳይዝ ያደረገበት ሁኔታ ትልቁ ተግዳሮት ነው። ይሄን ለመፍታትም ስንል ነው 2016 ላይ የቤት ቁጥጥር የመኖሪያ ቤት ቁጥጥርና አስተዳደር አዋጅ እንዲወጣ የተደረገው። የቤት ልማት ላይ የፍላጎትና የአቅርቦት ችግር አለመመጣጠን እንደሚያጋጥም በባለሙያዎች ይገለጻል። ከከተማ ጀምሮ እስከ ክልል እስከ ሚኒስቴር ድረስ ጥሩ ግንኙነት ነው ያለን ማለት ይቻላል። ምክንያቱም በተለይ የመንግስትን ቤቶች ቁጥጥር ለማስተዳደር እንዲመች ዲቨሎፕ የተደረገ ሞሳጅ አለ። እሱን ሞሳጅ ዲቨሎፕ ያደረገው የሚኒስቴር ነው፣ ሚኒስቴር መስሪያ ቤቱ ነው፣ የከተማና ኢንፍራስትራክቸር ሚኒስቴር ነው። በዛ ላይ ስፔሻሊ በከተማችን ላይ ነው ላውንች የተደረገ ትሬኒንግ እየሰጡን
ለብዙ ባለሙያዎቻችን ትሬኒንግ የሰጡት እነሱ ናቸው። በየጊዜው ከክልልም ከፌደራልም ክትትል ያደርጋሉ፣ ይመጣሉ። ከዚህ በፊት በተለመደው የመኖሪያ ቤት አሰራር ሂደት በከተሞች ያለውን የቤት አቅርቦት ችግር መፍታት እንዳልተቻለ ይገለጻል። ባለፉት 8 ዓመታት ለከተሞች እድገት በተሰጠው ዘርፈ ብዙ ትሩፋት መገኘቱን ባለሙያዎች ያነሳሉ። በዚህ የቤት ልማት አቅርቦት ላይም ቅንጅታዊ አሰራር ለዜጎች እፎይታን እንደሚሰጥ ባለሙያዎች ይገልጻሉ። ቢሾፍቱ ከተማ አስተዳደር ያው 2019 ባጀት እቅድ ላይ ነን ያለነው። በዚህ ውስጥ ዘርፉን ብቻ የቤቶች ልማት ዘርፉን የምናይ ከሆነ በሚቀጥለው አመት ላይ አንደኛ በሁለት ወይ ነው ይህንን ነገር የምናየው። አንደኛ በባጀት በመንግስት ባጀት የሚሰራ ቤቶች ይኖራሉ። ሁለተኛ ደግሞ በበጎ አድራጎት ድርጅቶች የሚያግዙን ይኖራሉ፣ በህዝብ ተሳትፎነት ማለት ነው። ከዛ ውጪ ደግሞ በመሬት አቅርቦት ላይ በመስራት ያንን ችግር ለመቅረፍ ወይ ደግሞ ለመፍታት የምንሰራበት ይሆናል ማለት ነው። በቅርብ ጊዜ ክቡር ጠቅላይ ሚኒስትራችንም በጉባ ብስራቶች መካከል ከገለጿቸው ትልልቅ ወደ 30 ቢሊዮን ዶላር USD የሚፈጁ ፕሮጀክቶች ውስጥ አንዱና ዋነኛው ተብሎ የተገለጸው ወደ 1.5 ሚሊዮን የሚሆን የቤት ልማት ፕሮግራም በመላ ሀገራችን ይጀመራል የሚል ትልቅ ተስፋ ብስራት ያበሰሩበት ሁኔታ አለ። ያንን ብስራት ይዘን እንደ ከተማና መሰረተ ልማት ኃላፊነት እንዳለው ተቋም እንዴት ይፈጸማል፣ በማን ይፈጸማል፣ የከተማ ላይ ይፈጸማል፣ በምንስ አይነት መንገድ ቢፈጸም ነው ቅድም ያልናቸውን የዜጎች ችግር በመሰረታዊነት ሊፈታ የሚችለው የሚለውን ከሚመለከታቸው የሀገራችን ተቋማት ጋር በጋራ ሆነን እየሰራን በጣም ብዙ ዶክመንቶችን እያዘጋጀን በሚመለከታቸው የሀገራችን መሪዎችም እያስተቸን በጥሩ ደረጃ ላይ ነው ያለነውና በሚቀጥሉት አመታት አሁን ዜጎቻችን ሰፈር እያደረጉ ያሉትን የቤትን በቅርበት ተከራይቶ በተመጣጣኝ ዋጋ ተከራይቶ የማግኘት ተስፋ አድርጎ ደግሞ ቆጥቦ ለረጅም ዘመን ቆጥቦ ከተለያዩ የብድር አማራጮች ጋር ተሳስሮ የራሳቸው የሚያደርጉበትን ሁኔታ እንዲኖር በላቀ ሁኔታ እየሰራን ነው። ኢትዮጵያ ትልቅ ሀገር ነው። በጣም እያደገ ያለ ብዙ ህዝብ ያለበት ነው። በጣም ብዙ ፍላጎትም ያለበት ሀገር ነው። በተለይ ከቤት ልማት አንጻር በጣም ብዙ ባክሎግ አለ። ይሄን ለመመለስ መንግስት ብቻዬን እመልሳለሁ ብሎ ቢል ሊሳካ የሚችል ጉዳይ አይደለም። የብዙ ባለድርሻ አካላት ጋራ ተባብሮ መስራት ያስፈልጋል። አሁን ላይ የ3D ኮንክሪት ህትመት፣ የቅድመ ዝግጅት ቀላል የአረብ ብረታ ብረት ኮንቲነር መኖሪያ ቤቶችን የላቁ የግንባታ ዘዴዎችን በጥምረት ጥቅም ላይ እየዋሉ መሆኑ ተመላክቷል። ከነበርንበት አኳያ ብዙ ርቀት መተናል ብለን ማለት እንችላለን። አሁንም ግን በተለይ ከተሞች አካባቢ ላይ ያለው መሰረታዊ ቻሌንጅ በዋናነት የሚጠቀሰው የመኖሪያ ቤት ከመሆኑ ጋር ተያይዞ ለመኖሪያ ቤት ልዩ ትኩረት ተሰጥቷል ማለት ነው። ከዚህ አኳያ የቤቶች አማራጭን በጣም ማስፋት ያስፈልጋል። የተገጣጣሚ ብረት የቤት ግንባታና ሌሎች መሰል የቴክኖሎጂ ግብአቶችን በመጠቀም መኖሪያ ቤቶችን ተደራሽ ለማድረግና ለማስፋት ዘመኑን የዋጀና የዜጎችን የእድገት ፍላጎት የሚመጥን የቤት አቅርቦት ለማሟላት እየተሰራ እንደሆነ ባለሙያዎች ያነሳሉ።